ሼር አድርጉ ትምህርቶች ለሌሎች ይዳረሱ ዘንድ። ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? እንደት ናችሁ? ደግ ናቸው። የነ አብላችሁ ያላችሁ ያላላ ያለሽጋን አልሐምዱሊላህ አልሐምዱሊላህ። ሁሴን ጥያቄ ነበረኝ ወንድም። ምን ይላል? እኔ ባለ ትዳር ነበርኩኝ 7 ዓመት ማለት ነው። ትዳር ተያዝኩ። ማሻአላህ። ግን አሁን ላይ ያኔ ባሌ ጋር ጥሩ አይደለንም። ቢያንስ በፊት ስገባበት ብዙም ፍቅር አልነበረኝም። ግን እያደር ይገባል ምናምን እያሉ በሰዎች ተወሳውሽ ገባሁኝ ማለት ነው። ከዛ አመት ከምናምን ያው 2 ዓመት ድረስ ደህና ነን። ስዑድ ነበር የተገባ ነው። ከዛ ሀገር ገባን። ሄሎ በህት እየሰማኸኝ ነው? ከዛ ይኸው እስካሁን ያለነው ድረስ ሁልጊዜ እንጣላለን፣ ሁልጊዜ እንጨቃጨቃለን። 15 ቀን ድረስ እንኳረፋለን። አንድ ቤት ሆነን አንድ ላይ አንተኛም። በቃ ብዙ ነገር። ግን ይሄ ሁሉ እያለ ስቃይ ውስጥ ነኝ። ፍታይ ምናምን ስለው አልፈታም ብሎ እምቢ አለኝ። ግን እኔ ፍታይ እያልኩ ሁልጊዜ ቸከችከዋለሁ። ይሄ እንዴት ይታይብኛል? ግን ምንም ሰላም የለም። ሁልጊዜ ችክችክ ነን፣ ሁልጊዜ ጠብ ነን። ፍቅር የሚባል ነገር የለም በመሀከላችን ማለት ነው። አሁን አብራችሁ ነው ያላችሁት አይደል? ያው የብቻ ነው ያለነው አሁን። ግን ይከዋል አልወረደም። አብራችሁም እንድታድሩ ፈቃደኛ አይደለም። አዎ አብራንም እንድናድር ፈቃደኛ አይደለንም። እሱ እንትን ይላል፣ እኔ ግን ምንም ፈቃደኛ አይደለሁም። ሲያወራኝም ድብርት ነው የሚለቅብኝ። እንቅልፍ ሲደውልልኝም አላነሳም፣ ቴክስትም ሲጽፍ አልመልስም። እስካሁን ድረስ በቃ ስቃይ ነው። መኖር ያልፈለግሽው አንቺ ነሽ ወይስ እሱ ነው? እኔ ነኝ። እሱ ይፈልጋል፣ ግን ፈልጎም ደግሞ አብረን ስንኖር ግን 15 ቀን ድረስ እንኳረፋለን። አንድ ቤት ሆነን ወሬያችን አይጣጣምም። ምንም በቃ ምንም አንመጣጠንም ጭራሽ። እኔ ላይ ደግሞ እንዳለ ጥላቻ አደረብኝ። በቃ አሁን ላይ በጣም ጥላቻ። የሆነ በመካከላቸው የተፈጠረ ችግር ካለ ለዚያ ነገር መፍትሄ ለምን አታደርጉም? ሽማግሌዎች ከአንቺም ከሱም ተመርጦ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወኢን ኺፍቱም ሽቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ይላል። እንደ በዚህ ነገር ግን ሌላው ዳዕዋ ሲያደርግ ጊዜ እናንተ ከታች ናችሁ ተደራሽ እንዲኖረው ይጠቅማል እንጂ ሌላ ነገር የሚጠቀሙበት ነገር የለም እኮ የሚገባላቸው ፍራንክ የለም በዚህ ነገር። ነገር ግን እናንተ ይሄን ታባ አደረጋችሁ ቁጥር ኮምፕሊት ባደረጋችሁ ቁጥር ለሌላው ተደራሽ ይኖረው። ሌሎች ሪፖርት ሲያደርጉ ጊዜ ያንን ይመክታል። እንተ ሪፖርቱ ተቀባይነት እንዳይኖር ያደርጋል። ስለዚህ ቁጭ ብላችሁ እንደዚህ ታብ ማድረጋችሁ ኮምፕሊት ማድረጋችሁን አትርሱ። ይባቻላልና በባልና በሚስት መካከል ችግርን ካያችሁ ይጣላሉ ብላችሁ ከፈራችሁ ከእርሱም የሚሆኑ ሽማግሌዎችን ላኩና እንዲታረቁ አድርጉ ይላል። ዩሪድ አስማህ ይወፍቅላሁ በይነሁማ እና መልካም ነገር የሚፈልጉ ከሆነ አላህ በመካከላቸው ያስማማቸዋል ይላል። ለእርቅ ሁለታቸውም ፈቃደኛ ከሆናችሁ ሽማግሌዎች ይምጡና ጉዳዩን አይተው ይፍቱላቸው፣ መፍትሄ ያድርጉላቸው። 4-5 ጊዜ ተሸምግሏል። ሁስዬ ግን ምንም ለውጥ የለውም። 4-5 ጊዜ እንትን ይሉናል። ያው ያኔ እንደዚህ አብረን አንተኛ ምናምን የሚለውን ሐሳብ ገልጬ ለሽማግሌዎችን ባልናገርም እኔ አልፈልግም እላቸዋለሁ። በቃ እኔ ምንም የመኖር ፍላጎት የለኝም ከሱ ጋር ምንም ስሜት የለኝ፣ ምንም አንመጣጠንም እና ዱንያንም ማከራንም እያጠፋሁ ነው፣ እባካችሁ ቆረጡልኝ ስላቸው እሱ ደግሞ አልፈታም ስለሚላቸው የእሱን ይሰሙና በቃ አልበስብሰውት ያልፋሉ። 4-5 ጊዜ ተሸምግሏል፣ ተዶልቷል ማለት ነው። ግን አመት ሙሉ በቃ በአሁኑ ሰዓት ላይ አመት ሙሉ አብረን እያንተኛም ሐሳብ አንለዋወጥም። ሆዳችን ሩቅ ነው። እሱ የሚሸከከኝ በሌላ ነው። መልሽለት አለሽ አለት فقالت بلى አው አንተ ያላህ መልክተኛ መልሳለሁ ነው ወረደት له الحديقه وطلقها الرجل። እዚያ በኋላ ሰውየው ያኔ ፈታት የአትክልቱን ስፍራ ወይንም የሲያገባት ጊዜ የሰጣትን መህር መለሰችለት። ይሄን ነው የምታደርጉ። በአጠቃላይ ፍታኝ ብለሽ ጠይቀሽ ወርሽ ካለ ሰየው፣ እምቢ ካለ ግን ሸሪዓ ፍርድ ቤት ኒካህ ማድረግ ይችላል። ወደዛ ሄደሽ ወይንም እኩልና ሰጥተሽ አሰር ለምኜው ነበር። አዎ ቤትም ነበረን፣ ቤቱንም ልተውልህ ብዬዋለሁ። እሱም ሳዑዲ አረቢያ ነው ያለው። እንደዚህ እየኖር ከምንኖር ያንተንም ህይወት አበላሽች አኬራንም ከማጠፋ ካለህም ጋር ከምጣላ በዚህ መልኩ እኔ ምንም አይነት ስሜት የለኝም። ትክክለኛ ህይወትህን ኑር። ቤቱንም ልተውልህ አልፈልግም፣ በስምህ ላዙርልህ አልኩት። ግን እሱ አልፈለገም፣ መፍታት ጭራሽ አልፈለገም። ወላሂ በፍጹም አልፈታሽም ብሎ ነው የማለው።
አሁን አንቺ ምን ታደርጊያለሽ? አሁን እንደዚህ ብላ ነው ሴትዮዋ ነብዩ ሰለላሁ ዐለይሂ ወሰለም የጠየቀችው፣ እኔ ለባሌ በውስጤ ላይ ምንም አይነት ፍቅር የለኝም፣ ውዴታ የለኝም። ነገ የውመል ቂያማ የባልሽን ሐል አልጠበቅሽም ተብዬ እንድጠየቅና እንድቀጣ አልፈልግም። ከወዲሁ ከዚህ ሰው ጋር መለየት እፈልጋለሁ አለች። ወፈሻል አይደል? ተጋለ እሱን ጠይቀሽው እምቢ ካላሽ ምንም ማልቀስ አያስፈልገውም። ሸሪዓ ፍርድ ቤት አንቺ ትችያለሽ በአካባቢሽ ወይስ አትችይም? እኔ አልችልም። እኔ በአሁኑ ሰዓት ዱባይ ነው ያለሁት። በቤተሰብ ሁሉም እንትን ብለን ነበር ለመንኩት፣ ግን አልቻለም። ይኸው ከመጣሁ 10 ወሬ ድረስ ኩርፍ ነን። ቢያንስ እሱ በመኝታ እኔ ምንም አይነት ስሜት ስለሌለኝ እሱ በመኝታ ሰዓት በሚለምነኝ ሰዓት እኔ ብቻ አልለውም። ግን እንደዛ ስለሆነ አኬራ የጠፋ በቃ አመት ሙሉ እንደዚህ እያደረኩ እሱንም አሰቃይቼ ካላም ጋር ተጣልቼ ዱንያ አኬራ ሁሉ ተበላሽቷል። ገና ነው። መቼ ተበላሽ? አኺራሽ ገና ዱንያሽና አኺራሽም አልተበላሽም። ሰው ተስፋ ተቆርጦ ከሆነ ሰው ጋር ስለተጣላችሁ። ለማንኛውም አሁን ቀጣዩ መንገድ ምንድን ነው? ባል ፍች ተጠይቆ እምቢ ካለ ሸሪዓ ፍርድ ቤት ውክልና ሰተሽ አንቺ ለቤተሰቦችሽ እነሱ ሸሪዓ ፍርድ ቤት ሄደው ኒካህን ማስወረድ ይችላሉ። እነሱም ለሱ ናቸው ወንድሜዋ ማለት እሱ ስለክፉ ያኔ ስለማይወጣው ምናምን የገጠር ሰው ስታውቀው የኔን ስሜት አይረዱም። እሱን ነው ጥፋት እሱ እንደሌለበት ነው። እኔ ጠግቤ ፍች እንደምፈልግ ስለሆነ የሚረዳኝ ሰው ማንም የለም። ቤተሰቦችሽ ሁላቸውም እምቢ ካሉ ከሱ ጋር ከሆኑ ቤተሰብ መሆን መስፈርት አይደለም እና አንድ ለምታውቂው ሰው ውክልና ሰተሽው ያ ሰውዬ የሸሪዓ ፍርድ ቤት ሄዶ ማስወረድ ይችላል። ኢትዮጵያ ላይ የምታውቂው አንድ ሰው ሊኖር ይችላል ማለት ከቤተሰብ ውጭ ሆነ። ታውቂው ሰው ውክልና ስጪውና የትራንስፖርት ቻዩ የትኛውም የሸሪዓ ፍርድ ቤት በአቅራቢያው ሄዶ እሱ ኒካህን ማስወረድ ይችላል። ጉዳይሽን ሄዶ ለሸሪዓ ፍርድ ቤቱ ቃዲ ይንገረው። አንዲት ቤተሰብ ነበረችን እንደዚህ ከባሏ ጋር ሊስማሙ አልቻሉም። ያለውን ችግር ተናገሩና ልክ አሁን እንደነገርሽኝ እንዳውም ከሸሪዓ ፍርድ ቤት ቃዲ ጋር ያገናኝሽ ከተቻለ ደውሎ ያገናኝሽና ያለውን ችግር አንቺ አብራሪለት። ከዛ የሸሪዓ ፍርድ ቤት ቃዲ ለውክልና ለሰጠሽው አካል ኒካውን አውርዶ ይሰጣል። ኢንሻአላህ ወንድሜ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መልእክት አለኝና 1000 ሰዎች አሉ። አልሐምዱሊላህ ማሻአላህ። ኮፒ ሊንክ አድርጉ። ከመውጣቱ በፊት ቢያንስ 30 ሺህ ኮፒ ሊንክ ብታደርጉ ከዛ አይዘጋም እንትኑ ላይቭ ማለት ነው። ለእንግዲሁም ደግሞ ጥሩ ሰዎች እንዲመጡ ያደርገዋል እና ኮፒ ሊንክ 30 ሺህ ሙሉት። እንደገና ደግሞ ሁሱ ሰው የሚለውን እንዲከፈትለት እዛም ሄዳችሁ ኮፒ ሊንክ አድርጉ። ሁሱ ሰው ብላችሁ ተች ታደርጉ ይመጣላችኋል። ከዛ ሄዳችሁ እዛ ኮፒ ሊንክ አድርጉ። አመሰግናለሁ። مرحبا